የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን የሀገራዊ ምክክር ጉባኤ ለማከናወን የሚያደርገውን ቅድመ ዝግጅት እያጠናቀቀ መሆኑን በመግለጽ 4000 የሚሆኑ ተሳታፊዎችም ሐምሌ 1 ቀን 2018 ዓ.ም አዲስ አበባ ገብተው ሪፖርት እንዲያደርጉ ጥሪ አቅርበዋል። ኮሚሽኑ በተጨማሪም ከሰሞኑ የሀገራዊ ምክክር ኮሚሽን ለምክክር ጉባኤ እገዛ የሚያደርጉ የባለሙያዎች ፓነል ያቋቋመ ሲሆን ኤርሚያስ በጋሻው የፓናሉን አባል ምሁራን አነጋግሮ ተከታዩን ዘገባ አሰናድቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ የሚያደርገውን ቅድመ ዝግጅት እያጠናቀቀ ነው። በቅርቡ የጉባኤውን 8 አጀንዳዎች ለሕዝብ ይፋ ያደረገው ኮሚሽኑ በጉባኤው ላይ የሚሳተፉ 4000 ተሳታፊዎችንም ትናንት ጥሪ አድርጎላቸዋል። ኮሚሽኑ ከሰሞኑ በምክክር ጉባኤው ላይ በየተሰማሩበት የሙያ ዘርፍ ሙያዊ ድጋፍ ከሚያደርጉ የባለሙያዎች ፓናል ጋር ተወያይቶ ነበር። ይህ መድረክ ለኮሚሽኑ የእስካሁኑ ጥረት እውቅና የተሰጠበትም ነበር። እንደ ኮሚሽን አይ ቲንክ ብዙ ድካም፣ ብዙ ልፋት፣ ብዙ ሙከራ፣ ብዙ መውደቅ መነሳት አሳልፋችኋል ብዬ አስባለሁ። የምክክር ካልቸር ከጠመንጃ ችግርን ከመዋጋት እና አንዱ ጠቅልሎ ሁሉን ከማሸነፍ አይነት ሜንታሊቲ ለመውጣት ለተጓዛችሁት ጉዞ ላረጋችሁት አስተዋጽኦ እንደ አንድ ትንሽ ኢትዮጵያዊ እናመሰግናለን። እዚህ ምዕራፍ ላይ ስለደረሳችሁ ኮንግራቹሌሽንስ ማለት ፈልጋለሁ። እንግዲህ ሀገሩ መዋጋት ነው የሚያውቀው። በጦርነት አውድ ውስጥ ያላደገ ኢትዮጵያዊ አለ ብዬ አላስብም። እኔም እንደ ትንሽ ልጅ አለኝ። ልጄም በጦርነት አውድ ውስጥ ነው የሚያድገው። አንዳንዱ ትቶም የወጣ አለ፣ እዚሁ የሚሞክር የሚችለውን የሚያቀብልም አለ። ይሄን ካልቸር በቀላሉ ልንቀይር አንችልም። ፓራዳይም ሽፍት የማይንድ ሴት ለውጥ ይፈልጋል። ጉዞ ነው። ትልቅ ኢንቨስትመንት ነው። ውድ ነው የፒስ ኢንቨስትመንት። የባለሙያዎች ፓናሉ ከተለያዩ የከፍተኛ ትምህርትና የምርምር ተቋማት በተለያዩ የሙያ ዘርፎች በርካታ ጥናትና ምርምሮች ያከናወኑ አባላት የተካተቱበት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከባለሙያዎች ፓናሉ አባላት 3 ጉዳዮችን እጠብቃለሁ ብሏል። ቢያንስ አንድ የሆነ አንድ አይነት አንደርስታንዲንግ፣ አንድ አይነት መረዳት ሁሉ ሰው ዘንድ ተመሳሳይ፣ አንዳንዱ የበለጠ የላቀ እውቀት ሊኖረው ይችላል፣ ግን ሚኒመም እውቀት ሰውን ማስጨበጥ የሚቻልበትን ጉዳይ ላይ ይሰራል። ሁለተኛ፣ በምክክሩ ወቅት ልትገምቱት እንደምትችሉት ውስብስብ ኢሹዎች ናቸው አንዳንዶቹ። እነዛን ውስብስብ ኢሹዎች ለተሳታፊዎች ሲምፕሊፋይ ማድረግና ሊረዱ በሚችሉበት መንገድ ማስቀመጥ መቻል። ሶስተኛ፣ የዛ ኢሹ ታሪካዊ አመጣጥ፣ ያለፍንባቸው የተለያዩ ክስተቶች፣ በነዛ ኢሹዎች ዙሪያ የታዩ ክስተቶች በሀገራችን ማለት ነው እና ኢምፕሊኬሽኖቻቸው በሌላ ሀገር በነዛ ኢሹዎች ላይ በምን አይነት ጉዳዮች ተፈተው እንደተኖረ ማስረዳት መቻል ማለት። እናንተ ታውቃላችሁ፣ እኔ እንዲሁ ዝም ብዬ አንዳንዱን ላንሳ ብዬ ነው። ጉዳዩን ክላሪፋይ አድርጎ ሰው በኢሞሽን ሳይሆን ወይ በዝንባሌ ሳይሆን ኢትዮጵያን ማዕከል ያደረገ አገር ጥቅምን የጠበቀ ለሁሉም የሚመች ሶሉሽን መፍትሄ አብሮ ማግኘት ነው። ያንን ለማግኘት ነገሮችን ሚስቲፋይድ የሆነ ማህበረሰብ ነው ያለን። ያንን ሚስቲፊኬሽን ዲስፔል አድርጎ ነገሮችን ክላሪፋይ ለማድረግ የምታደርጉት ጥረት ነው የሚሆነው። በመድረኩ ላይ አግኝተን ያነጋገርናቸው የፓናሉ አባላትም ለምክክር ጉባኤው ተሳታፊዎች በየተሰማሩበት ዘርፍ ድጋፍ ለማድረግ ዝግጁ መሆናቸውን ገልጸውልናል። እኔ እንግዲህ ልናገር የምችለው በተለይ በታሪክ ሙያ በማውቀው በታሪክ ሙያ ያለውን ነው። በታሪክ ሙያ ያው ብዙ ዥንብር እንዳለ፣ ብዙ ውዝግብ እንዳለ ሁላችን የምናውቀው ነው። አንዳንዴ እንደምናገረው ታሪክ እንደው ጦር ሜዳ ሆኗል የሚል እንትን ነው። ምክንያቱም የተለያየ አረዳድና ደግሞ ተጻራሪ የሆኑ አመለካከቶችና ትርጓሜዎች አሉ እና እነኚህን ማስታረቅ የሚቻልበት መንገድ ትክክለኛው ታሪክ ምን ይመስላል? የጦርነት ታሪክ ብቻ ነው የኢትዮጵያ ታሪክ? የጭቆና ብቻ ታሪክ ነው ወይስ የመግባባትም ነው አብሮ የመኖርም ነው? እነኚህና የመሳሰሉትን ነገሮች ገና ጥልቅ የሆነ ግንዛቤ እንዲኖራቸውና በዛ መሰረት ውይይቱ በጤናማ መንገድ እንዲሄድ ለማገዝ ይመስለኛል። እንግዲህ አንዱ የሚጠበቀው እንደየሙያችን ያሉት ኤክስፐርትስ
ኤክስፔሪንሶች ምንድን ናቸው? ፋይንዲንጎች ምን ይላሉ? የጥናትና ምርምር ፋይንዲንጎች ምን ይላሉ? ስናማከር የተለያዩ ስራዎችን ስንሰራ ኢንክሉዲንግ የዓለም አቀፍ ተሞክሮች ምንድን ናቸው? እንዴት ወደ ኢትዮጵያ ከስተማይዝ ማድረግ እንችላለን? እነዛን ነገሮች ለኛ በሚመች የኢትዮጵያን እሴቶች የኢትዮጵያውያንን እሴቶች ሞር በሚያጎሉ መንገድ እነዚህን አጀንዳዎች ወደፊት በማምጣት እንግዲህ የጋራ መግባባት ለመፍጠር ነው። በኢትዮጵያ በሁሉ ዘንድ ተቀባይነት ባለው መልኩ የአገረ መንግስት ግንባታን ለማካሄድ ብዙ አይነት ሙከራዎች ተሞክረዋል። ታሪካችን ብቻ ሳይሆን አሁን የምንኖረውም ዛሬም ነፍጥ አንግቶ መገዳደል የሚታይበት ነው። እየተካሄደ የሚገኘው የአገራዊ ምክክር ከውጤቱ ባሻገር ሂደቱም ይህን የኃይል ባህል ወደ ንግግር ባህል የመቀየር ሚና አለው ተብሎ ይታመናል። ከዚህ ባሻገር ከሌሎች ሀገራት አገራዊ ምክክሮች በተለየ ሰፊው ሕዝብ የተሳተፈበትም ጭምር ነው። በልሂቃን ደረጃ የት እንደደረስን አይተነዋል። ልሂቃኖች ኢትዮጵያን የትም ሊያራምዷት አልቻሉም እና የልሂቃኑን እናውቀዋለን፣ እነሱም ይኖራሉ። ግን ሰፊው ሕዝብ ገበሬው፣ አርብቶ አደሩ ምንድን ነው የሚያስበው ስለ ኢትዮጵያ? ደግሞ ያው ፕሮፌሰር መስፍን ብዙ ጊዜ ደጋግሞ እንደሚናገር ጥልቅ የሆነ እውቀት ይገኛል ከዛ። ስለዚህ እስካሁን ያልተደመጡ ድምጾች አሉ። እነኚህ ድምጾችም ይሰሙ። ምክንያቱም እነሱም ኢትዮጵያውያን ናቸው፣ እነሱም ሀገራቸው። እንዲያውም ገፈቱን ቀማሽ ዋና እነሱ ናቸው። ልሂቅማ ምንም አይሆንም፣ ያው ጥቅሙን ያስከብራል። የተራው ህዝብ ግን ያው ጦር ሜዳም የሚሞተው የሱ ልጅ ነው። መከራ የኢኮኖሚ የሚደቆሰው እሱ ነው። ስለዚህ እሱ ድምፅ መሰማት አለበት ነው እና አስታራቂ በሆነ መንገድ ልሂቃኑን ማስወገድ አትችልም። ምክንያቱም ዞሮ ዞሮ እነሱም ይኖራሉ። ግን እስካሁን ያልተሰሙት ድምጾች መሰማት አለባቸው የሚል ነው እንግዲህ የሜቶዶሎጂ ነው። ባይዘው ይሄ ነገር ሌላ ዓለም ላይ አልተደረገም። ደቡብ አፍሪካ ብትሄድ 3 ነጥቦች ላይ ነው በሂውማን ራይትስ በመሳሰሉ ነገር ተሰብስበው ያችን እንስራሉ ወይ ሰውዬዎች ይቀጡ ወይንም በነፃ ይውጡ ምናምን። ሩዋንዳን ብትሄድ፣ ቱኒዚያ፣ በየቦታው ብትሄድ ኤፒሶድ አንዳንድ ነገሮች ላይ ነው ያተኮሩት። ይሄ ግን መሰረታዊ የሆነ ነገር ነው። ምንድነው ሀገራችን የሚበጠብጣት? ከታሪክ ጀምሮ ከስር ጀምሮ ከአስተሳሰብ ጀምሮ ብዙ ነገር የሚያካትት ነገር ነው። በዓለም ላይ አልተደረገም። ይሄን ማንም ሰው እኛ ችግራችን አንኮራም በራሳችን እንጂ የተሰራው ስራ አሁን 4000 ሰው ኦርጋኒክ ከስር ጀምሮ ላይ የመጣ የትም ዓለም የለም። በሌላ ሀገርማ ትንሽ የተንሳፈፍን የኔ አይነት መሰል ሰዎች ላይ እንትን ያሉት እዛው ይገላገላሉ፣ የሚሰሩትን ይሰራሉ፣ እንትን ይላሉ። የዛ አይነት ታሪክ የላትም ዓለም። እኛ ግን የችግሩ ባለቤቱ በችግሩ ተጎጂ የሆነው ስኬቱም ተጠቃሚ የሆነው አብዛኛው ማህበረሰብ ታች ያለው ነው እና እያደገ መጥቶ እዚህ ተሰባሰብን እንጂ ጅማሮ ላይ አይደለም። ትእዛዝ አይደለም የተላለፈው። ከታች መጥቶ ተገንብቶ የጋራ ነገር፣ የጋራ ማንነት፣ የጋራ አስተሳሰብ፣ የጋራ ህልም የመፍጠር ነገር ነው። በ8 አብይ አጀንዳዎች ላይ የሚመክረው የኢትዮጵያ ሀገራዊ ምክክር ጉባኤ ሐምሌ 8 2018 ዓ.ም ይጀምራል። እንደ ኮሚሽኑ ዕቅድ ምክክሩ ቢያንስ 1 ወር ይፈጃል ተብሎም ይጠበቃል።